በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት፣ የእግዚአብሔር አብ ቤተሰቦች፣ የመድኃኒታችን የኢየሱስ ክርስቶስ አማኞች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምዕመናንና ምዕመናት በአምላካችን በእግዚአብሔር ስም በያላችሁበት የዓለም ክፍልና ጥግ በያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ባለፈው ክፍል 4 ላይ ሃይማኖት ከበጎ ስራ የማትለይ ሃይማኖትና በጎ ስራ የማይነጣጠሉ የማይለያዩ የአንድ ሳንቲም ሁለት ገጽታዎች፣ የአንድ ክርስቲያን አንድ አይነት ወደ እግዚአብሔር የሚቀርብባቸው መንገዶች እንደሆኑ ተነጋግረናል። ሃይማኖት ከበጎ ስራ፣ በጎ ስራም ከሃይማኖት የሚለያዩ አይደሉም። ይህንን ተነጋግረናል። ዛሬ ደግሞ ሃይማኖት የማይለወጥ ሃይማኖት የጸና እጅግ የበረታ መሆኑን እንማማራለን ማለት ነው። ሃይማኖት ሰሰሩ እንተ ኢትመውት፣ ሃይማኖት የማትሞት የማትለወጥ ባህሪ ወይም ደግሞ ስር ናት ይላል ተረፈ ቄርሎስ ምዕራፍ 20 ቁጥር 9 ላይ። እንግዲህ ሃይማኖት የማትለወጥ የማትጠፋ ሞት መለወጥ የሌለባት ናት ሲል ምን ማለት ነው? እስኪ ከላይ ልጀምርላችሁ። ሃይማኖት እንተ እምኀበ አብ ተወጥነት፣ ሃይማኖት በአብ የተጀመረች ናት ይላል። እኛ ክርስቲያን በእግዚአብሔር አንድነትና ሶስትነት እናምናለን። አብ አባት ነው። የማን? የወልድ። የአብ ስራ መውለድና ማስረጽ ነው። ማንን ይወልዳል? ወልድን ይወልዳል። መንፈስ ቅዱስን ደግሞ ያሰርጻል። ስለዚህ ሃይማኖት ከዚህ ይጀምራል ማለት ነው። አብ ወላዲ አስራጺ ነው ብሎ ከመመስከር እንዲህም ብሎ ከማመን ይጀምራል። ሃይማኖት ከሆነው ነገር ላይ ዘላለማዊ ኩነት ላይ እንግዲህ እግዚአብሔር ዓለማትን እንደፈጠረ በስም በግብር በአካል ሶስት በባህሪ በሕልውና በፈጣሪ አንድ እንደሆነ ማመን ነው ሃይማኖት። እምነት ደግሞ ወደፊት በሚሆነው ላይ የተመሰረተ ነው። ስለዚህ ሃይማኖት በአብ የተጀመረች ናት ይላል። እንተ እምኀበ አብ ተወጥነት፣ በአብ ዘንድ የተጀመረች ናት ይላል። አብን ወላዲ አስራጺ ብሎ ከማመን ይጀመራል ማለት ነው። ከዛስ ወሀበ ወልድ ታበጽሕ፣ ሃይማኖት ከአብ ተጀምራ ወደ ወልድ ደግሞ ታደርሳለች ይላል። እንግዲህ ወልድ ተወላዲ ነው። ወልድ ተወላዲ ነው። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር በዚህች ምድር ተመላልሶ ስለኛ ስለ ሰው ልጆች ኃጢአት በመስቀል ላይ ተሰቅሎ ሞቶ ያዳነን ነው። በ3ኛው ቀን ከሙታን የተነሳ ነው። በ40ኛው ቀን ወደ ሰማያት ያረገ ነው። ደግሞ ባረገ በ10ኛው ቀን መንፈስ ቅዱስን ለሐዋርያቱን የሰጠ ነው። ከዛም ደግሞ ዳግመኛ በሙታንና በሕያዋን ይፈርድ ዘንድ ይመጣል። ይህንን ዓለም ያሳልፋል፣ በዓለም ላይም ይፈርዳል። ይህንን ማመን እንግዲህ ወደ ወልድ እንግዲህ አብን ወላዲ አስራጺ ካልን በኋላ ቀጥለን ወልድ ተወላዲ ብለን እናምናለን ማለት ነው። ወሀበ ወልድ ታበጽሕ ሲል ወደ ወልድም ደረሰች ወደ ወልድም ታደርሳለች ሲል እንዲዚህ ብለን የምናምን መሆናችንን ሲናገር ነው ማለት ነው። ከዛስ ወበመንፈስ ቅዱስ ትትፌጸም፣ በመንፈስ ቅዱስም ደግሞ ትደመደማለች ትፈጸማለች ይላል። ምን ማለት ነው ይሄ? አብ ወላዲ አስራጺ ብለን አምነን ወልድ ተወላዲ ብለን አምነን መንፈስ ቅዱስ ሰራጺ ብለን እንደመድማለን ማለት ነው። ይህ ሶስትነት ደግሞ ዘላለማዊ ነው። ይህ የእግዚአብሔር ሶስትነት የእግዚአብሔር በስም በግብር በአካል ሶስትነት፣ እንደዚሁም ደግሞ የእግዚአብሔር የሶስቱ አካላት በእግዚአብሔርነት በፈጣሪነት በብርሃን በስልጣን በጌትነት በአገዛዝ አንድነት ዘላለማዊ ነው። ከጊዜ በኋላ የሆነ አይደለም። እኛ ከተፈጠርን በኋላ እኛ ማመን ከጀመርን በኋላ በላይ በሰማያት መላእክት በምድር ደግሞ እኛ ክርስቲያን
በምድር ማወቅ ወይም መገንዘብ ከጀመርን በኋላ የሆነ ሳይሆን ዘላለማዊ ነው ማለት ነው። ስለዚህ ሃይማኖት እዚህ ላይ የተመሰረተ ነው። እግዚአብሔር በአንድነቱ በሶስትነቱ ዘላለማዊ ስለሆነ እግዚአብሔር በስም በግብር በአካል ሶስት ነው ብሎ ማመን የማይለወጥ ዘላለማዊ ነው። እግዚአብሔር ሥላሴ ወይም አብ፣ ወልድ፣ መንፈስ ቅዱስ በእግዚአብሔርነት፣ በፈጣሪነት፣ በመለኮት፣ በግዛት፣ በስልጣን፣ በብርሃን፣ በአምልኮ አንድ ናቸው። እኛ ስናመልካቸው አንድ ብለን ነው የምናመልካቸው እንጂ ሶስት አማልክት አሉ ብለን አይደለም። ስለዚህ ይሄ ዘላለማዊ ነው፣ የሚለወጥ አይደለም። ከእርሱ የተነሳ ሃይማኖታችን ሕያው ነው። ከእርሱ ዘላለማዊነት የተነሳ ሃይማኖታችን ዘላለማዊ ነው። እንግዲህ ሃይማኖት የማትሞት ናት ሲል እግዚአብሔር ዘላለማዊ ነው። እርጅና፣ ድካም፣ ሕማም፣ ሞት፣ መለወጥ፣ ማለፍ የሌለበት ሁል ጊዜ ኃያል፣ ሁል ጊዜ ሕያው፣ ሁል ጊዜ ሐዲስ ሆኖ የሚኖር ዘላለማዊ አምላክ ነው ብሎ ማመን ነው ማለት ነው። ሃይማኖት ከዚህ የተነሳ ነው። ሃይማኖት ስር እንተ ይትመውት፣ ሃይማኖት የማትጠፋ የማትለወጥ ስር ወይም ደግሞ ባህሪ ናት ብሎ የተናገረው ቅዱስ ቄርሎስ ማለት ነው። እስኪ ወደፊት እንሂድ። ሃይማኖት ጽንዓ ለነፍስ፣ ሃይማኖት የነፍስ ጽናት የነፍስ ብርታት ናት ይላል። ሃይማኖት የነፍስ ጽናት የነፍስ ብርታት ናት ይላል። ወመሰረት ዘሕይወት፣ የሕይወትም መገኛ የሕይወትም ደግሞ መሰረት ናት ይላል። የሕይወትም መገኛ የሕይወትም መሰረት ናት ይላል። ሰው ካላመነ ይሞታል። ሰው በሃይማኖት ነው ወደ እግዚአብሔር የሚቀርበው። ከእግዚአብሔር የራቀ ግን የሞተ ነው። ሞታ ለነፍስ ሪቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅና ከእግዚአብሔር መለየት ነው ተብሎ እንደተነገረ ማለት ነው። ከዛ ምን ይላል? ወስሩ እንተ ይትመውት፣ የማትጠፋ የማትለወጥ ባህሪ ወይም ስር ናት ይላል። ስሩሰ እንተ ሃይማኖት ሕይወተ አብ ውእቱ፣ የሃይማኖት ጥንቱ መሰረቱ የሃይማኖት ስሩ የአብ ሕያውነት ነው። የአብ ሕያውነት ነው ይላል። የአብ ሕያውነት ነው። ወሥላሴ አሐቲ ይእቲ እንተ ኢትትሰደቅ፣ ሦስትነትም በባህሪ የማትከፈል አንዲት ናት የማትበላለጥ ይላል። እንግዲህ እግዚአብሔር አብ ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ አይበልጥም፣ ሩይ ነው። እግዚአብሔር ወልድም ከእግዚአብሔር አብ አያንስም። እግዚአብሔር መንፈስ ቅዱስም ከእግዚአብሔር አብና ከእግዚአብሔር ወልድ አያንስም። ሦስቱ ሩያን ናቸው። ሦስቱ ሩያን ናቸው፣ አንድ ናቸው ማለት ነው። ስለዚህ በዚህ ማመን እነሆ የማይለወጥ የማይጠፋ ሰው መሆን ነው ማለት ነው። ለዛሬ እዚህ ላይ ይበቃናል። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በያላችሁበት ይባርካችሁ፣ ይጠብቃችሁ፣ ይቆየን።